Hello, beloved Ethiopian diaspora across America and abroad, those patiently waiting for your green card or ready to apply through employment sponsorship. Big news! The January 2026 Visa Bulletin is out now. This is a must-know update. Great progress for employment-based categories, EB1, EB2, EB3 for Ethiopia and most countries. Final action dates have moved forward significantly, meaning more visas are available right away. Warning: if your priority date is now current, act fast. Delays could cost you. Some categories, like EB4 religious workers, may expire soon. This could be your moment. Knowledge is power. Let's secure that green card. Subscribe, like, and share with our community. ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? የአሜሪካ መንግስት፣ የአሜሪካ የውጭ ጉዳይ መስሪያ ቤት፣ የአሜሪካ የስደተኞች መስሪያ ቤት፣ የአሜሪካ የደህንነት መስሪያ ቤት በስደተኞች ላይ የሚወስኗቸው ውሳኔዎች፣ የሚያወጧቸው ህጎች፣ የፖሊሲ ማሻሻያዎችና ለውጦች አጠቃላይ በኔ ላይ፣ በቤተሰቤ ላይ፣ በስራዬ ላይ፣ በጓደኛዬ ላይ ወይም በሀገሬ ልጆች ላይ ተጽዕኖ ያመጣል ብላችሁ የምታስቡ ይህ ዜናና መረጃ ለእናንተ ነው። ይህ ቪዲዮ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን ይቆጥባል። እንዲሁም አላስፈላጊ ስጋቶችና ጭንቀቶችንም ያስወግድላችኋል። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኛ በቀጥታ መረጃዎቹን ለእናንተ እናደርሳለን። የዛሬው የዜናና የመረጃ ቪዲዮ ትኩረት የሚያደርገው በ2026 አሁን ከመጪው ጥር ወር ጀምሮ ተግባራዊ የሚደረገውን ቪዛ ቡሌቲንን በተመለከተ ይሆናል። በትናንትናው ቪዲዮአችን ወይም ከዚህ ቪዲዮ ቀደም ብሎ በተለቀቀው አንድ ቪዲዮ ላይ እዚሁ የ2026 ቪዛ ቡሌቲን ላይ በቤተሰብ ስፖንሰርነት ወደ አሜሪካን የሚመጡትን በልዩ ሁኔታ አብራርተን ነበር። የቪዛ ቡሌቲናቸውንም በሚገባ ለአድማጭ ተመልካቾቻችን አሳይተናል። በፓወርፖይንት እና በሰንጠረዥም ጭምር የታገዘ መረጃ ነበር። እዛ ቪዲዮ ላይ እንዳያችሁትና እንደተመለከታችሁት የቤተሰብ ስፖንሰር ቪዛ ቡሌቲን የሚባለው በጋብቻ የሚመጡትን ወይም በጮኝነት የሚመጡትን አይመለከትም። ከሱ ውጭ ማለትም ልጆችን፣ እናት፣ አባት፣ ወንድም፣ እህት፣ የቅርብ ዘመድ እነዚህን ለማምጣት ወደ አሜሪካን ሀገር የሚጠቅም የቪዛ ቡሌቲን ነበር። በጮኝነት ወይም በትዳር አጋርነት የምታመጧቸውን ግለሰቦች ግን አይመለከትም። ለነሱ ፕራዮሪቲ ወይም ወረፋ መጠበቅ የሚባል የለውም፣ ወይም ቪዛ ቡሌቲን የለውም። ፕሮሰሱ እንዳለቀ በቀጥታ ግሪን ካርድ ማግኘት ይሆናል ማለት ነው። ስለዚህ የትናንትናው ቪዲዮ የሚመለከተው በቤተሰብ ስፖንሰር አድራጊነት ወደ አሜሪካን ሀገር ለማምጣት የምትፈልጉት ወንድሞቻችሁን፣ እህቶቻችሁን፣ እናታችሁን፣ አባታችሁን ሌላም የቅርብ ዘመድ ለምሳሌ የወንድሞቻችሁን ወይም ልጆቻችሁም እዚህ ጋር ይካተታሉ። የልጆቻችሁን ባል ወይም ሚስት እነዚህን አይነት የቤተሰብ ዝርያዎች ወይም የቤተሰብ ምድቦች ለማምጣት ስትፈልጉ የምትጠቀሙበት የቪዛ ቡሌቲን አይነት ነው። ቪዛ ቡሌቲን የምንለው የአሜሪካ የውጭ ጉዳይ መስሪያ ቤት ግሪን ካርድ ለማግኘት ወረፋ የሚጠባበቁ ግለሰቦችን ወረፋቸውን፣ ቅደም ተከተላቸውን፣ አጠቃላይ ሁሉን ነገር የሚያስተዳድርበት ሲሆን በየወሩም አዳዲስ መረጃዎችን ይለቃል። አሁን በ2026 ከወጡት የቪዛ ቡሌቲኖች መካከል አንደኛውን ካታጎሪ ወይም አንደኛውን ምድብ በስራና በስራ ብቻ ወደ አሜሪካን ሀገር ለመምጣት ወይም እዚሁ አሜሪካን ሀገርም ሆናችሁ ይህን ምድብ የምትጠቀሙ በሙሉ በዚህ ቪዲዮም ትኩረት ሰጥተን እናቀርብላችኋለን። ሌሎቹ የቤተሰብ ስፖንሰር አድራጊነት፣ የዲቪ ሎተሪ፣ ሌሎችም አይነት የቪዛ ምድቦች እዚህ ውስጥ አይገቡም። በስራና በስራ ብቻ የሚሆነውን የቪዛ ቡሌቲን ምድብ በዛሬው ቪዲዮአችን ለይተን ትኩረት ሰጥተን እናቀርብላችኋለን። የሌሎች የቪዛ ምድቦችም ግን ይሄን ፕሮግራም ማየት መከታተል ትችላላችሁ። ሁኔታው፣ አካሄዱ፣ የዌብሳይቱ አጠቃቀም፣ አተረጓጎሙ ከሌሎችም ጋር የመቀራረብ ባህሪ ስላለው ቪዛ ቡሌቲን የምንለው እንደ አጭር መግቢያ ወይም እንደ ማብራሪያ እንዲሆነን የአሜሪካ የውጭ ጉዳይ መስሪያ ቤት የምንለው ወይም ዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት በየወሩ የሚያወጣው ቪዛ ቡሌቲን ዋና ዓላማው፣ ዋና ተግባሩና ስራው ግሪን ካርድ ግለሰቦች ማግኘታቸውን በቀጥታ ማሳወቅና ቅድሚያ የሚሰጣቸውን ቀናት ወይም ወረፋዎችን በትክክል ማስተዳደር፣ ከዚህ በፊት ያልተሰጡ የግሪን ካርድ ቀጠሮዎችን በሙሉ ባክሎግ የሚባሉትን ማለት ነው፣ እነዚህን ሁሉ ማኔጅ ማድረግ ነው ዋና ስራው። ይህ ቡሌቲን በኮንግረስ የተቀመጠውን ዓመታዊ የቪዛ ቁጥር ገደብ እንዳይበልጥ ወይም ቁጥሩ እንዳይጨምር በደንብ የሚከታተል የሚቆጣጠር ነው ማለት ነው። እነዚህን ትናንት አይተናቸዋል። እንደ መግቢያ እንዲሆነን ነው። እንግዲህ በዚህ ቪዛ ቡሌቲን በተለይ አሁን በፈረንጆቹ ጥር 1 2026 የሚጀምረው አዲሱ ቪዛ ቡሌቲን ተለቋል። እሱም በሁለት ተከፍሏል። ሌሎች ምድቦችም አሉት፣ ሁለት ብቻ አይደሉም፣ ሌሎች ምድቦችም አሉት። ዋና ዋናዎቹ ግን እነዚህ ናቸው።
በ2026 በቤተሰብ ስፖንሰር አድራጊነት የምትመጡ ይሄ በትናንትናው ቪዲዮ ተብራርቷል፣ ተሰርቷል። እዚህ ጋር ድጋሜ አናብራራም። ይሄን እናልፈውና አሁን ተራ ቁጥር 2 ላይ በስራ ስፖንሰር ቪዛዎች ኤምፕሎይመንት ቤዝድ ፕሪፈረንስ ኢሚግራንት የሚባሉትን ለነዚህ የወጣውን የቪዛ ቡሌቲን ለአድማጭ ተመልካቾቻችን በጥራት እናደርሳለን። የስራ ስፖንሰር ቪዛ 5 አይነት ምድቦች አሉት። በ5 የተመደበ ነው። በትናንትናው ቪዲዮ እንደተከታተላችሁት የቤተሰብ ስፖንሰር አድራጊነት የሚመጡ ወይም በሱ የተጠቃለሉ የቪዛ ቡሌቲን በ4 ምድብ ነበር የተከፈለው። በስራ የሚመጡ ደግሞ በ5 ተከፍለዋል። ፈርስት ፕራዮሪቲ የምንላቸው የመጀመሪያ ምድብ ላይ የተቀመጡት ቅድሚያ የሚሰጣቸው ሰራተኞች ፕራዮሪቲ ወርከርስ ይባላሉ። ይሄ አሜሪካ ቅድሚያ የምትሰጣቸው ለነዚህ ቅድሚያ ሰጣለሁ ብላ በአንድ ቁጥር ያስቀመጠቻቸው ናቸው። 28.6 ከዓለም አቀፍ የስራ ላይ የተመሰረተ ምርጫ ወይም ከዚህ ቪዛ ላይ 28.6ቱን ይይዛሉ ማለት ነው። 28.6%ቱን ለነዚህ ተሰጥቷቸዋል። ተጨማሪ ከአራተኛውና ከአምስተኛው ምርጫዎች የተረፉ ቁጥሮች ካሉ በአመቱ ይታይና ወደ እነዚህ ቪዛዎች ነው የሚመጣው ማለት ነው። 5 ምድብ አለው። 4 እና 5 ላይ የተረፉ ካሉ ወደ አንደኛው ላይ በማምጣትም ይታወቃል ይሄ የቪዛ ምድብ ማለት ነው። እነማን ናቸው እዚህ ፈርስት ሌቭል ላይ ወይም ፈርስት ፕራዮሪቲ ተብለው የተቀመጡት ካላችሁኝ እዚህ ጋር በአረንጓዴ የተጻፈውን ተመልከቱት። ማን ይመደባል ለሚለው ልዩ ችሎታ ያላቸው ሰዎች ኢን ሳይንስ፣ አርት፣ ኤዱኬሽን፣ ቢዝነስ ኤንድ አትሌቲክስ። በእነዚህ ሯጮች የነዚህ ዓለም አቀፍ ለምሳሌ ከኢትዮጵያ እንደነ ኃይሌ አይነት በአትሌቲክስ አሜሪካን ሀገር መሄድ እፈልጋለሁ ቢል ፈርስት ፕራዮሪቲ ነው የሚገባው ማለት ነው። በቢዝነስ እንደዚህ ትልልቅ ባለሀብቶች፣ በትምህርት በሳይንስ ከፍተኛ ተመራማሪዎች፣ ፕሮፌሰሮች፣ ባለስልጣናት፣ ዓለም አቀፍ ኩባንያ የሚያስተዳድሩ ስራ አመራሮች እነዚህ መልቲናሽናል ኤክስኪዩቲቭ ማኔጀርስ የሚባሉት ለምሳሌ የዓለም አቀፍ የጤና ድርጅት የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኖም ወደ አሜሪካ መምጣት ቢፈልግ በስራ ቪዛ እመጣለሁ ቢል በፈርስት ፕራዮሪቲ ነው የሚገባው ማለት ነው። በፈርስት ፕራዮሪቲ ነው። እንደዚህ አይነት ሃይ ሌቭል የሆኑ ሰዎች የሚገቡበት ነው። ጥቅሙ ብዙውን ጊዜ በጣም ፈጣን ነው። እንደገና ደግሞ ሌበር ሰርቲፊኬሽን የምትባላለች እቺ ሌበር ሰርቲፊኬሽን በጣም ኢምፖርታንት የሆነች ነገር ናት። ለነዚህ ሰዎች ሌበር ሰርቲፊኬሽን አይጠየቅም። ሌበር ሰርቲፊኬሽን ምንድነው መሰላችሁ? የአሜሪካ መንግስት በዚህ ስራ ለሚመጡ ግለሰቦች አሜሪካን ሀገር የራሷ በቂ ስራ በቂ ዜጋ ወይም በቂ ባለሙያ አለመኖሩን የሚያረጋግጡበት አንድ ትልቅ መስሪያ ቤት አለ። እሱ የሚሰጠው ሰርቲፊኬት ነው። እንዲሁም ይህ ችሎታ በአሜሪካን ሀገር ይሄን የሚያሟሉ ካለመኖራቸውን በተጨማሪ አሜሪካን ሀገር እነዚህ ግለሰቦች መጥተው ቢሰሩ የአሜሪካውያን የትውልድ አሜሪካውያንን ስራ አይሻሙም ወይ ገቢ አይሻሙም ወይ ተብሎ የሚረጋገጥበት ሂደት ነው። ኤክስኪዩቲቭ ማኔጀሮች የሚገቡበት ወይም እነዚህ ከፍተኛ ባለስልጣናት፣ ተመራማሪዎች እና ልዩ የተለዩ ሰዎች የሚገቡበት ማለት ነው። ስለዚህ እቺ ሌበር ሰርቲፊኬት ለነዚህ አያስፈልግም ነው ባጭሩ። አያስፈልጋቸውም። ኦልሬዲ ምንም ችግር የለውም ክፍት ነው ቦታውም ተብሎ ስለሚታሰብ ማለት ነው። ፈርስት ፕራዮሪቲ ወይም ምድብ 1 እነዚህ ናቸው። እነዚህን ምድቦች ማወቃችን በኋላ ቀጠሯችን መቼ እንደሆነ መቼ ቪዛው እንደሚደርሰን በትክክል ለማወቅ ያስችላል። ሰከንድ ግሩፕ በሁለተኛ ምድብ የሚቀመጡት የተራቀቀ ዲግሪ ያላቸው ወይም ከፍተኛ ዲግሪ ያላቸው የሙያ አባላት ወይም ልዩ ችሎታ የተለየ ችሎታ ያላቸው members of the professional holding advanced degree በእንግሊዘኛ ማለት ነው። persons of exceptional ability ያላቸው የተለየ ችሎታ በቃ የተለየ ታለንት ዲግሪ እንኳን ባይማሩ የተለየ ታለንት ብቃት ያላቸው ሰዎች እዚህ ምድብ ውስጥ ይገባሉ። ይሄኛውም ከፍተኛ ቁጥር ነው የተሰጠው 28.6 ከዓለም አቀፍ የስራ ላይ የተመሰረተ የቪዛ ምርጫ ተካቷል። ከፍተኛ ኮታ ይሰጣቸዋል። ተጨማሪም ከመጀመሪያው ምርጫ የተረፉ ካሉ ወደዚህ ይመጣል ማለት ነው። ወደ ሁለተኛው ይመጣል ማለት ነው። በዚህ አሁንም በአረንጓዴ ከለር የተጻፈውን ስንመለከተው ማን ይካተታል ከተባልን እነዚህ በነገራችን ላይ በኢቢ የቪዛ ምድቦች የሚመጡ ናቸው። ኢቢ1፣ ኢቢ2፣ ኢቢ3፣ ኢቢ4 እያልን ባለፈው የዘረዘርናቸው አንድ ቪዲዮ ላይ ማለት ነው። እዚህም ላይ እንመጣበታለን። በኢቢ ቪዛ የተካተቱ ናቸው። እዚህ አይነት ምድብ ውስጥ በኤች1 ቪዛ የሚመጡ አይካተቱም። ሌሎችም የቪዛ አይነቶች አሉ፣ እዚህ ውስጥ አይካተቱም ማለት ነው። እዚህ ውስጥ አይካተቱም። ኤች1 ቢ ቪዛ አንደኛ ጊዜያዊ ነው፣ ግሪን ካርድም አያስገኝም። ጊዜያዊ የሆነ የስራ ፍቃድ የሚሰጥበት ነው። የተለየ ችሎታ ያላቸው ናቸው እዛም የሚገቡት። በእርግጥ በጣም የተማሩ ስፔሻሊስቶች፣ የህግ ባለሙያዎች፣ ሐኪሞች ምናምን እነዚህ አሜሪካን ሀገር ገብተው ለአጭር ጊዜ ለ5 ዓመት ለ3 ዓመት ስራ ሰርተው እንዲመለሱ የሚፈለግበት የቪዛ አይነት ነው ኤች1 ቢ። እነሱ እዚህ አይገቡ። ኢቢ2 ቪዛ ወይም ኢቢ የሚባሉ አጠቃላይ ብዙ አይነት ብራንች አላቸው። እነዚህ ግን በቀጥታ ግሪን ካርድ የሚያስገኙ የቪዛ አይነቶች ስለሆኑ ነው። ስለዚህ እነዚህ ቪዛዎች ናቸው እዚህ ላይ የሚቀርቡት ማለት ነው።
ማስተርስ ወይም ከፍተኛ ዲግሪ ያላቸው ባለሙያዎች እዚህ ይገባሉ። ፒኤችዲ ሊኖራቸው ይችላል፣ ማስተርስ ሊሆኑ ይችላሉ፣ ስፔሻሊስት ሊሆኑ ይችላሉ። ልዩ ችሎታ ያላቸው ኤክሴፕሽናል አቢሊቲ የተለየ ታለንት ብቃት ችሎታ ያላቸው ልዩ የሶፍትዌር ዲዛይን ችሎታ፣ ልዩ የፕሮግራሚንግ፣ ልዩ ጃቫስክሪፕት እነዚህን መጻፍ የሚችሉ አቅም ያላቸው ሊሆኑ ይችላሉ። እዚህ ውስጥ የሚገቡት የተለየ የቪዲዮ ኤዲቲንግ ሊሆን ይችላል። ለምሳሌ ከፍተኛ ፊልሞችን የሚሰሩ እንደዚህ አይነት ኤክሴፕሽናል አቢሊቲ የሚባል ያላቸው እዚህ ውስጥ ይገባሉ። ብሔራዊ ጥቅም ዌቨር የሚባሉት ናሽናል ኢንተረስት ዌቨር በተለይ ለአሜሪካ ጥቅም በተለየ መልኩ ለአሜሪካ የሰሩ እነዚህም ይገባሉ። እነዚህ ግን ብዙውን ጊዜ ምድብ 2 ላይ ያሉት ይሄ ሌቨር ሰርቲፊኬት ያስፈልጋቸዋል። ይሄ ፐርም በሚባለው መስሪያ ቤት ተረጋግጦ የሚወጣ ሌቨር ሰርቲፊኬት ያስፈልጋል ማለት ነው። አሜሪካን ሀገር እንደነገርኳችሁ እነዚህን ስራዎች ለመስራት በቂ የሰው ኃይል እጥረት አለ ወይስ የለም? ቢመጡ የአሜሪካን ዜጎች የስራ እድል ይሻማሉ አይሻሙም የሚለውን ምስክር የሚሰጥ መስሪያ ቤት ነው። ይሄ ሰርቲፊኬት ያስፈልገዋል ነው። ይሄ እንግዲህ እንደ ሁኔታው የሚታይ ይሆናል ማለት ነው። ምድብ 2 ላይ ያሉት እነዚህ ናቸው። ምድብ 3 ወይም በሶስተኛው ምድብ የተቀመጡት ብቃት ያላቸው ሰራተኞች፣ ባለሙያዎችና ሌሎች ሰራተኞች ስኪልድ ወርከር፣ ፕሮፌሽናልስ ኤንድ አዘር ወርከር ብሎ ያስቀምጣቸዋል። አጠቃላይ በስራ ከተሰጠው ቪዛ 28.6% የሚሆነውን ዓለም አቀፍ ኮታ ለነዚህ ይሰጣል ማለት ነው። በስራ ከሚሰጠው ቪዛ ነው የተባለው፣ ከሌሎች ቪዛዎች ሳይሆን በስራ ከሚሰጠው። በተጨማሪም ከመጀመሪያውና ከሁለተኛው ምርጫዎች የተረፉ የማይፈለጉ ቁጥሮች ካሉ ወደዚህኛው ግሩፕ ትራንስፈር ሊደረጉ ይችላሉ ማለት ነው። ይሄ የኢሚግሬሽን መስሪያ ቤት አሰራር ነው የሚሆነው። ማን ይካተታል፣ ማን ሊመደብ ይችላል የሚለውን ብቃት ያላቸው ሰራተኞች ስኪልድ ወርከር ቢያንስ 2 ዓመት ልምድ ያስፈልጋል። እዚሁ አሜሪካን ሀገር ሆናችሁ ከአሳይለም ወይ ከቲፒኤስ ወይም ደግሞ ከሌላ ስታተስ ወደዚህኛው ምድብ መታችሁ ግሪን ካርድ ማግኘት ለምትፈልጉ በሙሉ 2 ዓመት የስራ ልምድ ያስፈልጋቸዋል። ከኢትዮጵያ የምትመጡ ከሆነ ወይም ከሌላ ሀገር የምትመጡ ከሆነ 2 ዓመት የስራ ልምድ ይጠይቃል። ስኪልድ ወርከር ነው ይሄ። የተማሩ ምናምን አይደለም የሚፈልገው። የተማሩ እንግዲህ ሚኒመም የትምህርት ደረጃ ሊኖረው ይችላል፣ ግን ዋናው የሚታየው እዚህ ላይ ሙያቸው ነው። ለምሳሌ ሹፌርነት ከሆነ ሹፌርነት፣ ጋራጅ እንደዚህ የመሳሰሉ አይነት ሙያዎች ስኪል የሚጠይቁ ሶፍትዌር ዲቨሎፕመንት፣ ቪዲዮ ኤዲቲንግ እንደዚህ አይነት ችሎታ ያላቸው ስኪልድ ወርከርስ በሙያና ቴክኒክ የተመረቁ ልንለው እንችላለን ማለት ነው። እነሱ 2 ዓመት የስራ ልምድ ሲይዙ ነው ሶስተኛው ምድብ የሚገቡት። ከዚህ ከፍ ስንል ደግሞ ባለሙያዎች በዩኒቨርሲቲ ደረጃ ቢያንስ ዲግሪ ተምረው በዲግሪ ተምሮ አንድ ነርስ አሜሪካን ሀገር መጥቼ እዚህ አገልግሎት መስጠት እፈልጋለሁ ካለ ቢያንስ ዲግሪ ያስፈልገዋል። በዲፕሎማ ደረጃ ወይም እዛ በታች ባለ የጤና ትምህርት ወደ አሜሪካን ሀገር ለመምጣት ስኪልድ ውስጥ ነው ሊገባ የሚችለው ማለት ነው። እና 2 ዓመት የስራ ልምድ ያስፈልገዋል። አሜሪካን ላትፈልግ ትችላለች። ስለዚህ ፕሮፌሽናልስ ቢያንስ ባችለር ዲግሪ ይጠይቃል ማለት ነው። ሌሎች ሰራተኞች አዘር አንስኪልድ ወርከር፣ ሌሎች ደግሞ ምንም አይነት ስኪል የሌላቸው ከ2 ዓመት በታች ልምድ የሚፈልግ ነው። ይሄ ልምዳቸው ከ2 ዓመት በታች የጉልበት ሰራተኞች፣ ብዙ ጊዜ እንደዚህ አትክልተኞች ምናምን፣ ይሄ ከብቶችን የሚያራቡ ምናምን እንደዚህ አይነት ጽዳት ምናምን ለመስራት ወይም ማደያዎች ምናምን እንደዚህ አይነት ስራዎችን ለመስራት የሚያስፈልጉት ማለት ነው። እነዚህም ቢሆን ግን ከ2 ዓመት በታች የስራ ልምድ ይጠይቃሉ። ምንም የስራ ልምድ የሌለው አይገባም ማለት ነው። ይሄ ምድብ በሙሉ ምድብ 3 ገብቷል። ምድባችሁን አሁን ካወቃችሁና ከያዛችሁ በኋላ መቼ ነው ቀጠሯችን ለግሪን ካርድ የሚለውን ለማወቅ ቀላል ይሆናል ማለት ነው። 4ኛው ምድብ ፎርዝ ግሩፕ 4ኛ ምድብ የገባው የተወሰኑ ስደተኞች ናቸው። እነዚህ ደግሞ ለየት ያለ ሰርቴን ስፔሻል ኢሚግራንት ይላቸዋል። ቁጥራቸውን በጣም ዝቅተኛ ነው። 7.1% ከዓለም አቀፍ ደረጃ ቪዛ ይይዛሉ። ከስራ ስፖንሰር ቪዛ ውስጥ ማለት ነው። ይሄን ፐርሰንት ድርሻ ይይዛሉ። ማን ይመደባል የሚለው በአረንጓዴ ኩዌሽን ማርክ ያለባትን ብታዩት ሃይማኖታዊ ሰራተኞች፣ የአሜሪካ መንግስት፣ የውጭ ሀገር ሰራተኞች፣ ዓለም አቀፍ ድርጅት ጡረተኞች። ስለዚህ በሃይማኖት የሚመጡ ሃይማኖታዊ ሰራተኞች ቄሶች፣ ካህኖች፣ ዲያቆኖች፣ መዘምራን ሊሆኑ ይችላሉ። እዚህ ምድብ ውስጥ ነው የሚገቡት። የአሜሪካ መንግስት የውጭ ሀገር ሰራተኞች፣ የአሜሪካ መንግስት የተለያየ ሀገር የሚያሰራቸው እየከፈለ እነሱ ወደ አሜሪካን ሀገር የሚመጡ ከሆነ በዚህ ምድብ ነው የሚገቡት። ዓለም አቀፍ ድርጅት ጡረተኞች እንደነ WHO፣ ዩናይትድ ኔሽን የመሳሰሉት እነዚህ ዓለም አቀፍ ድርጅቶች ሰራተኞቹ ጡረታ ሲወጡ አሜሪካን ሀገር እንግባ ቢሉ በዚህኛው ግሩፕ ነው የሚመደቡት ማለት ነው። 4ኛ ምድብ ነው የሚያርፉት ማለት ነው። 5ኛ ምድብ ስራ ፈጣሪዎች አሜሪካን ሀገር መጥተው ስራ የሚፈጥሩ ተብለው የሚታሰቡ 7.1% ከዓለም አቀፍ ደረጃ ኮታ ይኖራቸዋል። እነዚህም በጣም ዝቅተኛ ነው። የምድብ 4 እና 5 ኮታቸው በጣም ዝቅተኛ ነው። ቢያንስ 8 ሚሊዮን የአሜሪካ ዶላር
አይ ቲንክ ይሄ 800,000 ይቅርታ 800,000 የአሜሪካ ዶላር ኢንቨስት ማድረግ የሚችሉ ወይም 1 ሚሊዮን 50,000 የአሜሪካ ዶላር በንግድ መዋለ ንዋያቸውን ለማፍሰስ ዝግጁ የሆኑ ኢንቨስተሮች ቢያንስ 10 የሙሉ ጊዜ ስራ መፍጠር የሚችሉ ተብሎ የሚታመን ነው። እንግዲህ ይሄ በአጠቃላይ ኢንቨስተሮች ስራ ፈጣሪዎች የሚገቡበት ነው። ይሄ አሜሪካን ሀገር ኢንቨስተሮች ስራ ፈጣሪዎች የተለያዩ ታርጌት ግሩፕ አላቸው። በገጠር ብቻ የሚሰሩ ታርጌት የሆነ ብለው በተመረጡ አካባቢዎች ሁሉም ኮመን በሆኑ እስከዛሬ ፕሮጀክት በሚሰራባቸው አካባቢዎች የሚሰሩ ሊሆኑ ይችላሉ። በመንግስት መሰረተ ልማት ላይ የሚሰሩ ሊሆኑ ይችላሉ። እነዚህ አጠቃላይ አሜሪካን ሀገር የሚገቡበት ምድብ 5 ይባላል። ምድብ 5 ለኢንቨስተሮች ለስራ ፈጣሪዎች የተሰጠ ነው። ከዚህ ውስጥ 32% እንደሚከተለው የተያዙ ናቸው። 20%ቱ ለገጠር አካባቢ ኢንቨስት ለሚያደርጉ ሰጥተዋቸዋል። ይሄ ይፈለጋል ማለት ነው። 10% ለከፍተኛ ስራ አጥነት ያለባቸው አካባቢዎች አሜሪካን ሀገር ተጠንቶ እዚህ አካባቢ በጣም ክፍተት አለ፣ ስራ የለም ተብሎ የሚታሰብበት አካባቢ ለሚገቡት ኢንቨስተሮች ደግሞ ስራ እንዲፈጥሩ 10%። ትራምፕ ሰሞኑን ሰምታችሁት ከሆነ ስራ አሜሪካን ሀገር ፕራይቬት ሴክተሮች እንዲፈጥሩ በጣም እንፈልጋለን፣ እያበረታታን ነው፣ ከፍተኛ ስራ ተፈጥሯል እያሉ ነበርና ይሄን ለማመላከት ነው። 2% ለመሰረተ ልማት ፕሮጀክቶች ብቁ ስደተኞች የአሜሪካ መሰረተ ልማት በውሃ፣ በኤሌክትሪክ፣ በተለያዩ መሰረተ ልማት ኢንፍራስትራክቸር ዝርጋታ ላይ ለሚሰሩት ደግሞ 2%። ይሄ በጣም ዝቅተኛ ቁጥር ነው። ቀሪው 68% አሁን ለዚህ ከተሰጠው ቪዛ ማለት ነው ለምድብ 5 ነው 68% ያልተያዘ ሲሆን ወይም ደግሞ ይሄ አንሪዘርቭድ ይለዋል። አንሪዘርቭድ በኋላ እናየዋለን ቡሌቲኑ ላይ ለሌሎች ብቁ ስደተኞች ይመደባል። ለሌሎች ብቁ ስደተኞች ይመደባል ማለት ነው። ለገጠር አካባቢ ለከፍተኛ ስራ ለመሰረተ ልማት ከሚሰሩት ውጭ ለሌሎችም ኢንቨስተሮች የሚሰጥ ይሆናል ማለት ነው። በቪዛ አይነት በዚህ ዙሪያ አንድ ቪዲዮ ባለፈው ሰርተናል። ኢቢ ቪዛዎች ናቸው ይሄን የሚመለከታቸው በሙሉ ለኢቢ ታይፕ ኦፍ ቪዛ ነው እንደተነጋገርነው። ኤች1ቢ ቪዛ እዚህ ውስጥ አይገባም። ሌሎችም ዌልካም ኮርፐስ የሚባለውም እዚህ ጋር አይገባም። በርካታ የስራ ቪዛ አይነቶች አሉ፣ እነሱ አይገቡም። እነዚህ ኢቢ የሚባሉ የቪዛ አይነቶች ናቸው ግሪን ካርድ የሚያሰጡት ማለት ግሪን ካርድ የሚያሰጡት። ቪዛ ቡሌቲን ዋናው ጨዋታው ዓላማው ታርጌቱ ግሪን ካርድ ለማግኘት ነው። አሜሪካን ሀገር መጥቶ ስራ ለማግኘት ሳይሆን ግሪን ካርድ ለማግኘት ነው። ስራ ማግኘቱ ኢንዳይሬክትሊ ስለማይቀር ነው። ኢቢዋን የሚመደቡት ቅድሚያ ሰራተኞች ናቸው። እንግዲህ ፈርስት ፕራዮሪቲ ያልናቸው መጀመሪያ የጠቀስናቸው ናቸው። ቪዛ ወዲያውኑ ያገኛሉ ነው፣ እንመጣበታለን። እሱን ፕራዮሪቲውን እንመጣበታለን። ኢቢ2 የተራቀቀ ዲግሪ፣ ኢቢ3 እያለ እነዚህ የከፋፈልናቸው ከ1 እስከ 5 ከላይ በዝርዝር ያስቀመጥናቸው። ይሄ በቪዛ ቡሌቲን ስትገቡ ፈርስት፣ ሰከንድ፣ ፊፍዝ እያለ ነው የሚያስቀምጣቸው። በቪዛ ታይፕ ስንመጣ ደግሞ እነዚህ ናቸው ቪዛዎቹ፣ እነዚህ ናቸው ማለት ነው። የቪዛ አይነቶቹ አሰጣጦቹ እነዚህ ናቸው። ፕራዮሪቲያቸውም እነዚህም አብሮ ይሄዳል ማለት ነው። ኢቢ5 ለምሳሌ ግሩፕ 5 የተመደቡ የቪዛ አይነቶችን ወይም ፕራዮሪቲ ይወስዳል ማለት ነው። ፊፍዝ ግሩፕ ያልናቸው ኢቢ5 ነው። ልዩ ስደተኞች ይህን ይከፋፍለዋል። ኢቢ4ን ልዩ ስደተኞች ምናምን እያለ ብራንች ያወጣለታል ማለት ነው። ይሄን ይመስላል። ከዚህ በኋላ በቀጥታ ምን ሄደው የስራ ስፖንሰር ወይም በስራ ምክንያት ግሪን ካርድ ለመሙላት ላሰባችሁ ገና ለመሙላት ማለት ነው። አሜሪካን ሀገር ገብታችኋል። እንግዲህ በድቁና ሊሆን ይችላል፣ በቄስ በዘማሪነት በሸክ ወይም በፓስተርነት አሜሪካን ሀገር መጥታችኋል፣ ወይ ደግሞ በትምህርት በሙያ በነርሲንግ ወይ ደግሞ በሶፍትዌር ኢንጂነሪንግ በሆነ ነገር አሜሪካን ሀገር መጥታችኋል፣ ወይ ደግሞ በሌላ የተለየ በአምባሳደርነት በተለየ ችሎታ አምባሳደር ኢኔሴንስ ከዚህ በፊት ሌላ ድርጅት የአሜሪካን የውጭ ድርጅት የሰራችሁ ልትሆኑ ትችላላችሁ። ኤኒዋይስ እዚህ ከመጣም በኋላ ለግሪን ካርድ የምታመለክቱ ከሆነ ነው። ገና ለግሪን ካርድ ለማመልከት ነው ይሄኛው። ያመለከታችሁ ቆዩ፣ ቀጣይ ሰንጠረዥ አለ። ይሄኛው ገና ግሪን ካርድ ለማመልከት የምታስቡ ወይም ፕሮሰስ ለመጀመር የምታስቡ ካላችሁ ለማመልከት የምታስቡ ካላችሁ ከታች I-130 አፕሩቭድ ምናምን የሚለው ይሄኛው ላያስፈልግ ይችላል። ለቤተሰብ ስለሆነ ይሄኛው እዚህ ተግባራዊ ላይደረግ ይችላል ማለት ነው። ለምሳሌ ኤምፕሎይመንት ቤዝድ እና ፈርስት፣ ሰከንድ፣ ሰርድ፣ አዘር ወርከር፣ ፎርዝ ምናምን እያለ የተዘረዘረ አንድ ኮለም ላይ የተቀመጠ አለ። ሁለተኛው ኮለም ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ እና አንድ ኮለም ላይ ተቀምጧል። ወደ ጎን ደግሞ ቻይና፣ ኢንዲያ፣ ሜክሲኮ፣ ፊሊፒንስ የሚል አለ። ቻይና፣ ኢንዲያ፣ ሜክሲኮ፣ ፊሊፒንስ የሚለውን በሙሉ ኢግኖር አድርጉት፣ አትዩት። እሱ የኛ አይደለም፣ የኢትዮጵያውያን አይደለም። ኢትዮጵያ ያለችው ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለው ውስጥ ትገባለች ማለት ነው። ፈርስት ምድብ እነማን ናቸው? ፈርስት ምድብ እነዚህ ከፍተኛ ስራ ላይ ያሉ ማለት ነው። ሳይንቲስቶች፣ ፕሮፌሰሮች፣ ተመራማሪዎች፣ ዓለም አቀፍ የአሜሪካ ብዙ ተቋማትን የሚያስተዳድሩ ምናምን እነዚህ ከሆኑ ፈርስት ክላስ ላይ ነው የሚገቡ ተባብለናል።
ወደ ኋላ ያለውን ምድብ ቀድመን ኤክስፕሌን ያደረግነው ያብራራ ነው። እዚህ ጋር ስትመጡ ግራ እንዳይገባችሁ ነው። ስለዚህ ፈርስት ምድብ ሲ ናቸው። ሲ ማለት ከረንት ማለት ነው። አሁን ቢመጡ ፕሮሰሱ ካለቀላቸው ግሪን ካርድ ያገኛሉ ነው። ወረፋ የለውም ነው ባጭሩ። ወረፋ የለውም ከረንት ናቸው ማለት ነው። ሰከንድ የሚባሉት ደግሞ ሰከንድ ግሩፕ በባለፈው ወደ ኋላ ፓወርፖይንቱ ላይ የዘረዘርናቸው የሙያ አይነቶች ናቸው። የነሱ ከ15 ኦክቶበር 2024 ጀምሮ ያለውን ባክሎግ እየሰጡ ነው ማለት ነው። ይሄም በጣም አሪፍ ነው። ደርሷል፣ ቀርቧል። ኦልሞስት 2024 ላይ ናቸው። 2025 አሁን 2026 ኦልሞስት አንድ አመት ነው ጋፑ ማለት ነው። አንድ አመት ነው። ጥሩ ነው። ጥሩ እየሰጡ ነው። የነዚህም ይደርሳቸዋል። ስለዚህ 15 ኦክቶበር 2024 ማለት እናንተ 13 ኦክቶበር 2024 ቢሆን ፕራዮሪቲ ዴታችሁ ዶክመንታችሁ ላይ ቸክ አድርጉ። ሁላችሁም ቢሆን ፕራዮሪቲ ዴታችሁ አሁን ቪዛ ወይም ግሪን ካርድ ይደርሳቸዋል። በአንድ ወር በሁለት ወር ውስጥ ለቃለ መጠየቅ ትጠራላችሁ ማለት 16 ኦክቶበር 2024 ላይ የሚል ፕራዮሪቲ ዴት የያዛችሁ ቁጥር በእጃችሁ ቸክ አድርጉት። ቁጥሩን 16 ኦክቶበር 2024 የሚል እናንተ አሁን አትጠሩ። ምናልባት ይሄ ሲያልቅ ቀጣይ ቪዛ ቡሌቲን ሲወጣ ጠብቁ። እኛም ቪዲዮ እንሰራለን። እናንተም ራሳችሁ እንዴት ገብታችሁ ቸክ ማድረግ እንዳለባችሁም እናሳያችኋለን ማለት ነው። ስለዚህ ይሄ የሚመለከተው 15 ኦክቶበር 2024 በፊት ያሉትን የቪዛ ፕራዮሪቲ ዴት የያዛችሁትን በሙሉ ይመለከታቸዋል ማለት ነው። ሰርድ ግሩፕ የተቀመጡት 01 ጁላይ 2023 ነው። ይሄኛው ትንሽ ወደኋላ የዘገየ ነው። ብዙ ጊዜ ያስጠብቃል ማለት ነው። አዘር ወርከር የሚባሉት አዘር ወርከር የምንላቸው እንግዲህ የሃይማኖት አይነት አዘር ስደተኞች ማለት ነው። ሌሎች የሚመለከት ነው። 01 ዲሴምበር 2021 ድረስ ወጥቷል ማለት ነው የእናንተ። ከዛ በፊት ያለው ይሰራል። ከዚህ ቀን ወደፊት ቀርባችሁ የያዛችሁ ደግሞ ወይም ደግሞ ወደ ሪሰንት ትዋርድ ከረንት ዴት የምትመጡ አታገኙትም ማለት ነው። ፎርዝ ምድብ ላይ የተመደቡት 15 ማርች 2021 ድረስ እየሰጡ ነው። ሰርቴን ሪሊጂየስ ወርከር አንዳንድ የሃይማኖት መሪዎች እነዚህ ምናልባት ሚኒስተርስ ነን ሚኒስቴርስ ብሎ ይከፍላቸዋል። ሚኒስቴርስ ቋሚ የሆኑትን ማለት ነው። እነዚህ ቄሶች፣ ፓስተሮች፣ ሸኮች የሚባሉት ቋሚ ሆነው ነው። አንዳንድ ደግሞ በጊዜያዊነት በሃይማኖት ስርዓት ውስጥ የሚያገለግሉ አሉ። እነሱን የሚመለከት ነው። 15 ማርች 2021 ነው። ይሄም ቢሆን ትንሽ ወደኋላ ነው። በጣም ገና እየተጎተተ ነው። በፍጥነት እየመጣ አይደለም። ስለዚህ ከ15 ማርች 2021 በፊት ቀጠሮ ያላችሁ በሙሉ ትጠራላችሁ ማለት ነው። ወይም ደግሞ ፕራዮሪቲ ዴታችሁ ከዚህ በፊት የሆነ ትጠራላችሁ። ባክሎጉ እዚህ ደርሷል። ገና እንግዲህ 2022፣ 2023፣ 2024፣ 2025 አልተጠሩም ማለት ነው። ሰርቴን ሪሊጂየስ ወርከር ይሄ ነው። ፊፍዝ አምስተኛው ምድብ ይሄ እንግዲህ ኢንቨስተሮች፣ ስራ ፈጣሪዎች የሚባሉት ናቸው። አጠቃላይ እዚህ ምድብ የገቡት ማለት ነው። ፊፍዝ አንሪዘርቭድ የሚባል አለ። ኢንክሉዲንግ C5፣ T5፣ I5፣ R5 የሚባሉት እነዚህ አንሪዘርቭድ ተብለው ካታጎራይዝ የሆኑ ከረንት ናቸው። በአጠቃላይ ፊፍዝ የሚባሉት ሁሉም ፊፍዝ ከሆናችሁ ኢንቨስተር ከሆናችሁ ወይም ደግሞ ስራ ፈጣሪ ከሆናችሁ አሜሪካን ሀገር በኢንቨስትመንት የምትገቡ አጠቃላይ በኢንቨስትመንት የምትገቡ በሙሉ ከረንት ስለሆናችሁ ምንም የሚያሰጋ ነገር የለውም። ልክ እንደ ፈርስት ፕራዮሪቲ ወይም እንደ መጀመሪያዎቹ በቀጥታ ትገባላችሁ ማለት ነው። ይሄ ትገባላችሁ የሚባለው አሁን ቀጥታ ግሪን ካርድ ታገኛላችሁ ሳይሆን ይችኛዋ ፎርም የምታሳየን ፊሊንግን ነው። ፊሊንግ ዴት የምትሞሉበትን ማለት ነው። ገና ለአፕሊኬሽን ነው። ለግሪን ካርድ አፕሊኬሽን ለማድረግ ራሱ ወረፋ አለው ማለት ነው። ስለዚህ ጠብቃችሁ ነው ይሄን ፎርም ለመሙላት የምትችሉት ማለት ነው። ይሄኛው ደግሞ የስራ ስፖንሰር ቪዛ ፋይናል አክሽን ሞልታችኋል፣ አስገብታችኋል ዶክመንቱን። ወይ ናሽናል ቪዛ ሴንተር ነው የሚገኘው ወይ ደግሞ የኢሚግሬሽን መስሪያ ቤት ውስጥ ነው የሚገኘው ማለት ነው ቪዛችሁ። ወረፋችሁ ግን ይሄን ይመስላል። ፈርስት ሲ ናችሁ ወይም ከረንት ምንም ወረፋ አትጠብቁም። ፕሮሰሱ ካለቀ ግሪን ካርድ በእጃችሁ ይገባል። ስለዚህ ፈርስት የሆናችሁ ዘና ብላችሁ ነው፣ ምንም ችግር የለባችሁም። ሰከንድ ወረፋ አለው ትንሽ 01 አፕሪል 2024 ደርሷል። ስለዚህ ከአፕሪል በኋላ እንግዲህ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኖቬምበር፣ ዲሴምበር ምናምን የሚባሉት እስከ 2025ንም ጨምሮ ማለት ነው። ከ2024 እነዚህ አሉ። 2025ም ሙሉ አንድ አመቱ በዚህ ውስጥ ያላችሁት ፕራዮሪቲ ዴት ገና አትጠሩም ማለት ነው። የሚቀጥለው ቪዛ ቡሌቲን ሲወጣ ይሄ የጠሩ ወጥቷል። ምናልባት የካቲት ላይ 2026 ቪዛ ቡሌቲን ሲወጣ ደግሞ የሚቀርብ ነገር ሊኖር ስለሚችል በየጊዜው መከታተል ነው። ቪዛ ቡሌቲን ሲወጣ በየጊዜው ነው የምትከታተሉት። ሲወጣ የእናንተ እየቀረበ ነው የሚመጣው ማለት ነው። ሰርድ 22 አፕሪል 2023 አድርገውታል። ይሄኛው ደግሞ ጭራሽ ወደኋላ ነው። በጣም ገና እየተጎተተ ነው፣ አልደረሰም። እዚች ቀን
ከተጠቀሰችው ቀን በኋላ ያላችሁ በሙሉ ይደርሳቸዋል ማለት ነው። አሁን በአጭር ጊዜ ግሪን ካርድ ይሰጧቸዋል። አዘር ወርከር 01 ሴፕቴምበር 2021 ናችሁ ገና እናንተም በጣም ወደ ኋላ ነው። ፎርዝ 01 ጃንዋሪ 2021 የኛውም በጣም ወደ ኋላ ነው። 2022 2023 2024 2025 እናንተ ገና ናችሁ። አርፋችሁ ቁጭ በሉ፣ ስራችሁን ስሩ። ቪዛ ቡሌቲን በየወሩ ተከታተሉ። ሲወጣ የኛን የዩቲዩብ ቻናልም ተከታተሉ። እናንተም ዌብሳይቱ ጋር ገብታችሁ በራሳችሁ እንድታዩም እናደርጋችኋለን፣ እናግዛለን። ሰርቴን ሪሊጂየስ ወርከር የሚባሉት እነሱም 01 ጃንዋሪ 21 ናቸው። ተመሳሳይ ናቸው እነዚህ ሁሉም የፎርዝ እና ሰርቴን ሪሊጂየስ ወርከር የሚባሉት ማለት ነው። ያው ፎርዝ ምድብ እንደምታውቁት በተለያዩ ሙያዎች የሚመጡ ስለሆኑ ስኪልድ የሆኑ አንስኪልድ የሆኑ ምናምን የሚሉ እና ሪሊጂየስ ሊደር በእነዚህም የሚመጡ የሃይማኖት ስራ የሚሰሩትም ሁሉ ስለሚያካትት ነው። ይሄ አዘር ወርከር የሚባለው ወይ ሰርቴን ሪሊጂየስ ወርከር የሚላቸው የፎርዝ ግሩፕ ናቸው። የፎርዝ ግሩፕ ሰርቴን ሪሊጂየስ ወርከር። ፊቭዝ አንሪዘርቭድ የምንላቸው ሁሉም ከረንት ናቸው። ይሄ በኢንቨስትመንት የሚመጡ ፊቭዝ ሴት አሳይድ የሚላቸው ሪዘርቭድ የሆኑትን ነው። ፊቭዝ ሴት አሳይድ ሃይ አንኤምፕሎይመንት ኤሪያ ላይ የሚሰሩት እቺ መጀመሪያ ላይ ትንሽ ፐርሰንት አላት ያልናት ማለት ነው። ፊቭዝ ሴት አሳይድ ይሄ የመንግስት ኢንፍራስትራክቸር ላይ የሚሰሩት እነሱ ደግሞ ሁሉም ባጭሩ እዚህ ግሩፕ ውስጥ ያላችሁ ከረንት ናቸው። በኢንቨስትመንት ወደ አሜሪካን ሀገር የምትሄዱ በሙሉ ከረንት ነው ምድባችሁ ማለት ነው። ከረንት ነው ምድባችሁ። የስራ ስፖንሰር በቪዛ አይነት ስናየው ያው ነው። በፊት ያየነው እዚህ ጋር ያየነው ይሄ በተለያየ ምድብ ነው። በቪዛ አይነታችሁ ብዙዎቹ የቪዛ አይነታቸውን ስለሚያውቁ ኢቢ1 ቪዛ ያላችሁ ከረንት ናችሁ እንደምታዩት። ኢቢ2 የቪዛ አይነት የተሰጣችሁ ከረንት ናችሁ። ኢቢ2 ከረንት አይደለም። 15 ኦክቶበር 2024 ነው የሚጀምረው። የኢትዮጵያውያን ተራ ያልነው ስፔሲፊካሊ ካስኬድ አድርገነው ለኢትዮጵያ ስላመጣ ነው። ኢቢ3 ሰርድ የምንለው 01 ጁላይ 2023 ላይ ያርፋል። ኢቢ3 አዘር ወርከር የምንላቸው 01 ዲሴምበር 2021 ያርፋል። ኢቢ4 ፎርዝ ያልናቸው 15 ማርች 2021 ያርፋል። ኢቢ5 አንሪዘርቭድ ፊቭዝ ያልናቸው ማለት ነው ከረንት ሲ ናቸው። ኢቢ5 ሴት አሳይድ ከረንት ሲ ናቸው ማለት ነው። በቪዛ አይነታችሁ ስለሚቀል ይሄኛው ትንሽ ወሰብሰብ ያለ ነው። የቪዛ ቡሌቲን የስቴት ዲፓርትመንት ወይም የአሜሪካ የውጭ ጉዳይ ሚኒስቴር ፖስት ያደረገው ይሄንን ነው እንደምትመለከቱት። ይሄንን እኛ ማች አረግነውና ማፒንግ ሰራንለትና ወደ ቪዛ አይነታችሁ ስንቀይረው ፐርፌክትሊ ይሄ ይመጣል ማለት ነው። በቪዛ አይነታችሁ ስለሚቀላችሁ የያዛችሁትን የቪዛ አይነት ታዩና ይሄኛው ምድብ ማየት በጣም ቀላል ነው እንደምትመለከቱት። ይሄ ትንሽ ወሰብሰብ የማለት ባህሪ ስላለው ማለት ነው። ለበለጠ መረጃ ደግሞ አድማጭ ተመልካቾቻችን ራሳቸው ገብተው በቀጥታ ማየት ማረጋገጥ ቢፈልጉስ የት ነው የሚያገኙት? አሁን የተናገርከው መረጃ መነሻው የት ነው ካላችሁን የአሜሪካ የውጭ ጉዳይ መስሪያ ቤት travel.state.gov የሚባል አንድ ዌብሳይት አለ። travel.state.gov ብላችሁ ከገባችሁ በኋላ ይሄ ይመጣላችኋል። ወይም ደግሞ እንዲሁ ጎግል ላይ ሰርች ላይ ቪዛ ቡሌቲን 2026 ብላችሁ ብትጽፉም ይመጣላችኋል። እሱ ከገባችሁ በኋላ የ2025 አልቋል። እዚህ ጋር እንደምትመለከቱት የ2025 እያለቀ ስለሆነ ምንም ስለማይጠቅመን እንተወውና 2025ን አንፈልግም። ስለዚህ የት እንሄዳለን? በቀጥታ 2026 እዚች ጋር ከጎን 2026 የምትላለች እሷን እንጠቀማለን ማለት ነው። ጃንዋሪ 2026 ተግባራዊ የሚደረገውን ቪዛ ቡሌቲን ትከፍቱትና ከፈለጋችሁ ፒዲኤፉን አውርዳችሁ ማንበብ ትችላላችሁ። ቪዋስ ፕሪንት ፍሬንድሊ ፒዲኤፍ ይላል። ይሄን ማንበብ ትችላላችሁ። አይ ይሄን ሙሉን አናነብም ጊዜ ይፈጅብናል ካላችሁ ደግሞ እያንዳንዱን ማየት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ዝርዝር የሆኑ መረጃዎች አሉት። ስለ ዝርዝር መረጃዎቹ በፓወርፖይንትኛ በአማርኛ ያቀረብንላችሁ ነው። እናንተ ማየት ብትፈልጉ ፋሚሊ ስፖንሰርድ ፕሪፈረንስ ትላለች እዚች ጋር እንደምትመለከቱት ፋሚሊ ስፖንሰርድ ፕሪፈረንስ ላይ ትናንት አንድ ሙሉ ቪዲዮ ሰርተናል። እሱን ሙሉ መከታተል ነው የሚጠበቅባችሁ ማለት ነው። ማብራሪያው በደንብ ተብራርቷል እሱ ጋር። ይሄን እናልፈውና የዛሬው ቪዲዮአችን ደግሞ ትኩረት አድርጎ የነበረው ከነዚህ ውስጥ ኤምፕሎይመንት ቤዝድ ፕሪፈረንስ የምትለዋን ይችኛዋን ነበር ትኩረት ያደረግነው። በፓወርፖይንት ያቀረብንላችሁ ፕራዮሪቲ ወርከር 28.6% እያልን ስንነግራችሁ የነበሩት በሙሉ እዚህ ጋር እኛ በዝርዝር ያስገባናቸው የሙያ አይነቶች የሉም። እነሱን ደግሞ በሌላ ዌብሳይት በሌላ መረጃ ነው የምታገኟቸው ማለት ነው። ፈርስት ፕራዮሪቲ ወርከር ይልና 28.6% ካለም አቀፉ ይይዛሉ ይላል። እዚህ ፈርስት የምትለዋን እንመልከታት። ይሄን ይይዛሉ ይላል። እነማን እንደሚገቡ ግን አያሳይም። የኛ ፓወርፖይንት ላይ በደንብ አለላችሁ።
ሰከንድ ፕራዮሪቲ፣ ሰርድ ፕራዮሪቲ እያለ ሁሉንም አስቀምጧቸዋል ማለት ነው። እነዚህ ናቸው። ሰርድ ፕራዮሪቲ ለምሳሌ ስኪልድ ወርከር፣ ፕሮፌሽናልስ ኤንድ አዘር ወርከር ብሎ ያስቀምጣቸዋል። አዘር የሚላቸው አንስኪልድ የሆኑትን ወርከር ማለት ነው። ፎርዝ ላይ ሰርቴን ስፔሻል ማይግራንት በልዩ ሁኔታ በስደተኝነት የሚገቡትን በልዩ ችሎታ ማለት ነው። በሌላ አይነት የሙያ አይነት ያዩዋቸዋል። እነዚህም በሃይማኖት መሪዎች ምናምን በዚህ ነው የሚያዩዋቸው እነሱ። ፊፍዝ አምስተኛ የሚባለው ደግሞ በኢምፕሎይመንት ወይም ደግሞ ይሄ በስራ ፈጠራና በኢንቨስትመንት አጠቃላይ የሚገቡ ናቸው። እነዚህን በዝርዝር አስቀምጦላቸዋል። ዌብሳይቱ ጋር ያሉ መረጃዎች ናቸው ማለት ነው። ፋይናል አክሽን ዴት ፎር ኢምፕሎይመንት ቤዝድ ሪፈረንስ ትላለች። ከፋይናል አክሽን ዴት በፊት ግን ለመሙላት ዴት ፎር ፊሊንግ የምትለዋን ብናያት አሪፍ ነው። ፋይላችሁን ለመሙላት ወይም ደግሞ ፕሮሰሱን ለመጀመር ይችኛዋን ትጠቀማላችሁ ማለት ነው። ይችኛዋን ትጠቀማላችሁ። ይሄን ከጨረሳችሁ በኋላ ግን ግሪን ካርድ እየተጠባበቃችሁ ሞልታችሁ ወረፋ በመጠበቅ ላይ ለምትገኙ ደግሞ የሚሆናችሁ ይሄኛው ሰንጠረዥ ነው። እንደምትመለከቱት እኛ በፓወርፖይንት ያዘጋጀ ነው። ምንም ልዩነት የለውም ማለት ነው። ይሄኛው ውስብስብ ከሆነባችሁ ከኛ ፓወርፖይንት ላይ ተመልሳችሁ ብትገቡ በምን አዘጋጅተነዋል? እኛ በቪዛ አይነት ኢቢ1፣ ኢቢ2፣ ኢቢ3፣ ኢቢ4፣ ኢቢ5 ብለን ስላዘጋጀ ነው አንድ ላይ ናቸው ማለት ነው። እነዚህ ፊቭዝ የምንላቸው ከረንት የተባሉት እዚህ ጋር የምትመለከቷቸው ፊቭዝ አንሪዘርቭድ፣ ፊቭዝ ሴት አሳይድ እያለ የጠቀሳቸው ከረንት ናቸው። እነዚህ በቪዛ አይነት ካየናቸው ሁሉም ኢቢ5 ቪዛ ናቸው። ኢቢ5 ታይፕስ ኦፍ ቪዛ ይሆናሉ ማለት ነው። ይሄ ነው እንግዲህ ፕራዮሪቲ ዴቱ እዚህ ጋር አለላችሁ። ይሄን ስታነቡ ስተረጉሙ ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚለው የኢትዮጵያ ነው ማለት ነው። ይችኛዋ ቦልድ የምናረጋት የኢትዮጵያ ናት። ወደ ጎን ያሉት ደግሞ እዚህ ጋር የምትመለከቷቸው እነዚህ ቻይና፣ ሜንላንድ፣ ኢንዲያ፣ ሜክሲኮ የሚባሉት እነዚህን አትጠቀሟቸው ማለት ነው። እነዚህን አትጠቀሟቸው ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ወደፊት ሌሎች አሉ፣ ሌሎችንም እንቀጥላለን። የዛሬው ቪዲዮአችን ይሄን ይመስል ነበር። የዛሬው መረጃችን በቪዛ ቡሌቲን ዙሪያ ያጠነጠነው ይሄን ይመስል ነበር። የተከበራችሁ አድማጭ ተመልካቾቻችን በሌላ ቪዲዮ በሌላ መረጃና በሌላ ዜና እንገናኛለን። እስከዛው ድረስ ግን የዩቲዩብ ቻናሉን ሰብስክራይብ ሳታደርጉ እየተመለከታችሁ ነው ተብሏልና ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። ከዚህ ባለፈ ደግሞ ይህ መረጃ ጠቃሚ ነው፣ ጠቅሞኛል፣ ወገኖችን፣ ቤተሰቦችን፣ ጓደኞችን፣ የሀገሬ ልጆች ይጠቅማል ብላችሁ የምታስቡ ካላችሁ የዩቲዩብ ቻናሉን ቻናል ሜምበርሺፕ በመሆን በየወሩ የተለያዩ ሌቭል አዘጋጅተንላቸዋል። እንዳቅማችሁ እንደ ፍላጎታችሁ እንደምትፈልጉት መጠን ይህን የዩቲዩብ ቻናል ሰፖርት ብታደርጉ ጆይን የምትለዋን ብትነኳት ከዚህ ቪዲዮ ጎን ላይ ጆይን የምትላለች ከታች ኮርነር አካባቢ ጆይን የሚለውን ብትነኩት ሌቭሎቹን ያሳያቸዋል። የምትፈልጉትን አይነት መርጣችሁ ጆይን ማድረግ ይቻላል። ሱፐር ቻት መስጠት ይቻላል። ሱፐር ስቲከር መስጠት ይቻላል። ታንክስ መስጠት ይቻላል። ጊፍት መስጠት ይቻላል ማለት ነው። እስከዚህ ድረስ አስተዋጽኦ ማድረግ ይቻላል። ቻናሉ እንደምትመለከቱት ዲያስፖራ ኢትዮጵያውያን በእጅጉ እየጠቀመ ያለ ቻናል ነው። ይሄ ምንም ጥርጥር የለውም። ወደፊትም እዚህ በይበልጥና ከዚህ በላይ ለመስራት የእናንተ ድጋፍ የእናንተ አይዞህ እንድትሉን በጣም እንፈልጋለን ማለት ነው። አድማጭ የሚያበረታታው ጋዜጠኛም ሆነ ኮንቴንት ክሬተር የሚያመጣቸው ኮንቴንቶች ለአድማጮቹም የሚጠቅሙ ይሆናሉ። ሞር ወርዝ እየሆኑ ይሄዳሉ ማለት ነው። እናመሰግናለን።